ብራንዶች ዓለም ላይ ያሉ ብራንዶች ጫማ፣ ቦርሳ፣ ሌሎች ነገሮችን ሀበሾች 75% የማንደፍረው ምክንያቱም ይናወል ታውቃላችሁ ለምን እንደሆነ። ስለዚህ እነሱን ሁሉ ላሳያችሁ ነው። የሚያምሩ ቦርሳዎችን፣ ጫማዎችን እንዲሁም ደግሞ ታይቶች በጣም ውድ የሆኑ ግን ሀበሻ ብዙ ያልተለመደ ቦታ ይዣችሁ ለሄድ ነው። ከሚጠበቀው ከኔ ጋር መጓዝ ነው። ምክንያቱም በዚህ ቪዲዮ መጨረሻ የሚገራርሙ ቆንጆ ቪዲዮዎችን አሳያችኋለሁ ማለት ነው። ስለዚህ ይሄ ሰላም ዩቲዩብ ነው። ከሰላም ዩቲዩብ ጋር አብረን እንጓዛለን። ካናዳን እናያለን። ብዙ ነገር አሳያችኋለሁ። የመጀመሪያውና ብዙ ሰው የማይደፍረው እንዲያውም የምታዩትም ውስጡ መቅረስ ብዙ ስላልሆነ ነው እንጂ ሙሉውን በጣም ቢዚ ቤት ነው። ግን ሙሉውን ነጮች ነው ያሉት። ነጮች የሌሎች ዜጎች ሆነው ቻይኖች አይቻለሁ ብዙ እና በጣም ኳሊቲያቸው በጣም ቆንጆ የሆነ በጣም ከምነግራችሁ በላይ ኳሊቲው በቃ በኳሊቲ ልነግራችሁ አልችልም። ዋጋውም እንደዛው ነው። ብዙ የማይደፈርበት ካለማወቅም ሊሆን ይችላል። ምክንያቱም ከላይም አይተው ሰው ብዙ የሚወደው ነገር ላይኖር ይችላል። ምክንያቱም ይሄ ኤሌጋንት የሚባሉ አለባበሶች አሉ አይደለ? ለኦፊስ እንደዚህ በቃ በጣም ዘናጭ የሆኑ ሴቶች በጣም የሀብታሞች ቤት ነው። ምክንያቱም አንዷ ብቻ የምትሸጠው ራሱ በ100 ምናምን ብር ቲሸርቶች እንደሱ ናቸው። 125 126 ነው። ስለዚህ እኔ እንደዚህ እየለካሁኝ ላሳያችሁ ብዬ ነው። የትኝ እንዴት እንደሚያምር እንዴት እንደሚቀይር ኳሊቲ ልብስ ስንለብስ በጣም ልዩነቱ ታዩታላችሁ። በነገራችን በጣም በቃ ይሄ የዘላለም እቃ ነው። ውድ የሚባልም ያንን ያህል አይደለም፣ ግን ያው ይመስለኛል እንደ እንትን አይደለ። አንድ ይሄ አለ አይደለ ሰው የሚወደው ነገር አለ። በቃ የሀበሻ የሚወደው ስታይል አለ፣ ሌሎች ዜጎች የሚወዱት አለ። እዚህ ጭራሽ ሀበሻ አይገባም እያልኳችሁ ሳይሆን 75% የሚሆነው ግን ብዙ አይገባም። እንደምታዩትም ነጮችና ነጮች ሌሎች ዜጎች ብቻ ነው ያዩት። እንኳን እንደምታያቸው ጥቁርም ራሱ ብዙም የለም። ያው ስታይል እንትን ይመስለኛል። ይሄ ለኦፊስ ለትልልቅ ቦታዎች የሚሆኑ ልብሶች ናቸው ብዙ ያሉት። እንደዚህ ሸሚዝ መማመር በስማም ኳሊቲያቸውን ግን ልነግራችሁ አልችልም። ኳሊቲው በቃ አንደኛ በቃ ልነግራችሁ አልችልም። ቅድም የለበስኳት አሁን ኮቷ 168 ብር ነው የምትሸጠችኛዋ ማለት ነው። ውድ ላይሆን ይችላል እኮ ምንም መግዛት ማቅቶትም አይደለም ሰው ያው ከብዙ ኃላፊነት ድጋሚ ደግሞ ስታይልም ብዙም እኔ እንደሱ አይደለም ብሎም ሊሆን ይችላል። ሁለተኛው ያው በኳሊቲ የማይደራደሩት ባናና ሪፐብሊክ በጣም ኳሊቲያቸው የታወቀ ነው። ስታይል ግን ያው እኛ እንደምንወደው አይደለም። ይሄ ሀበሻ የሚወደው በጣም አይነት አይደለም። ያገኘዋቸውንና የተሻሉትን ያልኳቸውን ነው ማሳያችሁ እንጂ ኳሊቲው ያው ባናና ሪፐብሊክ በጣም የዘላለም እቃ ነው። አሁን ማሳያችሁ እንዳለ በጣም ኳሊቲያቸው በሚገራርም ሁኔታ በጣም ነው የሚያምሩ። በቃ ስትለብሱት እንደው ባሳያችሁ ራሱ ደስ ይለኛል። እንዴት ብዬ ላሳያችሁ እንጂ ኳሊቲውን የልብሱ ኳሊቲነቶች ኮተን ነው። በጣም ደግሞ ይሄ ኤሌጋንት የሚባል አለባበስ በጣም በቃ የሆነ ቦታ በጣም ዘናጭ ቦታ የሆነ አለ አይደለ? በቃ የሆነ ቦታዎች ስትሄዱ የምትለብሷቸው ልብሶች ናቸው። ዝም ብላችሁ አንስታችሁ የምትለብሱትም አይደለም። እኛ የምንወደው ስታይል ሊሆን ይችላል አለው አንዳንድ፣ ግን ይሄን ያህል አይደለም። ለዛም ይመስለኛል እንደነገርኳችሁ ብዙ ሰው ገብቶ ሊወጣ ይችላል እንጂ ብዙ ገዥም የለም። እዚህም ባናና ሪፐብሊክም እንደዛው ነው። በጣም የምታዩትኝ ብዙዎቹ ነጮች ናቸው። ተለቅ ያሉ ሰዎች ተለቅ ያሉ የኦፊስ ሰራተኛ ምናምን እንደሱ አይነት ሰዎች ናቸው ብዙ ባናና ሪፐብሊክ ላይ የምታዩት። ደግሞ ይሄ ደግሞ ቤት ኳሊቲ የታይቶች የስፖርት የሚደረጉ ልብሶች ብዙውን ጊዜ ቦታ ናቸው። እንደምታዩትም በሳይዛቸው አድርገው አስቀምጧቸዋል። እንደምታዩትም የአክቲቪቲ ወር ነው። ይሄኛው ደግሞ ሌላ ብዙ ሀበሻ የማይደፍረው ውድ ቦታ ነው ማለት ነው። በጣም ክላሲክ በጣም ዘናጭ በጣም
ግን ፍረቴን ራሱ እኮ ደበቀ። ቲሸርቱ በቃ ልነግራችሁ አልችልም። በጣም ነው የሚያምረው። ሉሉሌምን የታወቁ ናቸው ውድ መሆናቸው። ቲሸርቱን ብቻውን ቲሸርቱ 60 አይ ደህና ነው 68 ብር አለ። ሱሪው 148 ብር አለ ማለት ነው። አንድ ላይ ሲደመሩት እናት ኦልሞስት ወደ 200 ምናምን ብር ማለት ነው። ግን እቃ ነው በቃ ሲያምር በጣም ነው የሚያምረው። እኔ እንደውም ሰውነቴን ክትት ነው ያደረገው። ከፈለጋችሁ ደግሞ እንደዚህ ጃኬትን ትደርቡበታላችሁ። እንትን ምቾት በስማ ምቾት መጨረሻ የማይደራደር ነው። ሉሉሌመን የታወቁ ናቸው በዚህ በስማ ይሄ ተማሪ ብራውን ስለሆነ እንዴት እንደሚያምር ከጥቁሩ እንደውም ብራውን በጣም ያምራል። በጣም ነው የሚያምረው። በሚገርም ሁኔታ ያየሁት ግን እንደዚህ ውድ ቤቶች ስትሄዱ ሁሉ ጋር ሴኪዩሪቲ አለ። ሌላኛው ደግሞ የቦርሳ ቦታ ላሳያችሁ ነው። ሉዊስ ቪቶን ሲሆን ያ ወይም ኤልቪ በሚባለው በሚታወቀው የዓለም ላይ በጣም ታዋቂ ብራንዶች ናቸው እና በጣም ውዶች የሆኑ ወንድ ቦርሳ እስከ 3000 እና እስከ 3500 ጀምሮ ነው የሚጀምረው። ከ3000 ጀምሮ በላይ ነው ያለው። ብዙ ሊኖራቸው ይችላል፣ ግን ሰከንድ ኳሊቲ የሚባል አለ፣ ሰርድ የሚባል አለ ማለት ነው። እነዚህ ጋር ያሉት ግን ፒውር ሌዘሮች እና አንደኛ ኳሊቲ የሚባሉ ናቸው። ስለዚህ 3000 ወደ 3000 4000 5000 ሊሆን ይችላል እና በጣም ነው የሚያስደነግጣቸው። ሌሎቹ ደግሞ ሀበሾች የማይደፍሩ ቦታ ከስንት አንዱ 25% ብቻ የሚደፍረው 75% ብዙም የማይደፍራቸው ቦታዎች ናቸው ማለት ነው። እንደምታዩትኝ ከኋላቸው የሚገርሙ ነገር እነዚህ በቃ ሰራተኞቹ ከኋላችሁ ነው የሚሄዱትኝ። ምን እንዴት ልርዳሽ፣ ምን ልርዳሽ፣ ድጋሚም ለሴፍቲው መሰለኝ። በነገራችን ላይ ብዙዎቹ ብራንዶች ማለት ነው ኢሮፕ ላይ የሚሰሩ በጣም ኢሮፕ ላይ ፖፑላር የሆኑ ናቸው። ደግሞ ባርበሬ ነው። ባርበሬ ደግሞ የታወቀ ነው። ብዙም ከለራቸው እንደዚህ ነው። የባርበሬ ብራንድ ከለር እንደዚህ ነው። ግን የተለያዩ ልብሶች አላቸው፣ ኮፍያዎች አላቸው። እነዚህም ደግሞ ከሉዊስ ቪቶን ባልተናነሰ ዋጋ የሚሸጡ በጣም ውድ ቦርሳዎች ናቸው። ሌላኛው ደግሞ ሀበሻ ብዙ የማይደፍረውኝ እንደውም ሉዊስ ቪቶን ይሻላል እንጂ ባርበሬ ሜቢ ከ25% በጣም ዝቅ ያለ ሰው የሚይዘው ነው። ከሌሎቹ ብራንዱን አለሞዴል ላይሆን ይችላል ወይም ደግሞ ስታይል ላይሆን ይችላል፣ ግን ብዙን ደፍሮ የሚገዛው ብዙ ሰው እያለ። ኬኔዲያን ጉስ ደግሞ ጭራሽ የማይደፈር ቤት ነው በሚገርም ሁኔታ ማለት ነው። ውስጡ በጣም የሚያማምር የዊንተር ጃኬቶች አሏቸው፣ ቀለል ያሉ ቲሸርቶችም አላቸው። ብዙውን ጊዜ ግን በሚታወቁት በዊንተር ጃኬት ነው ማለት ነው። እና በጣም የሚያማምሩ ትንሽዬ ሱቅ ነው፣ ግን እንደዚህ የሚያማምሩ አላቸውን። እንዴ ዋጋ ትጠላላችሁ። በነገራችን ላይ እዚህ ቤት እንደዚህ በሚታክል ቬስት የሆነች ጃኬት ወደ $695 ነው ያየሁት። እንደምታዩት እንግዲህ እዚህ ጋር ፕራይሱ ማለት ነው። እና በጣም ውዶች ናቸው፣ ግን ኳሊቲያቸው ደግሞ አንደኛ። ይሄኛው ደግሞ በጣም የማይደፈረው አሎ ወይም ኤሎ የሚባለው ብራንድ ነው። እነዚህም አክቲቪቲ ወር ናቸው ያላቸው። ለአንድ ጭንቅላታቸው ላይ ለምታደርጓት ብቻ ስካርቦ ሊሆን ይችላል፣ ወይም ከፊት ለፊት ለሚደረጉ ነገሮች እንዳለ $50 $60 ነው የሚባለው። ብዙ ውድ ላይሆን ይችላል፣ ግን ለስካርቭ እና ፊታችሁ ላይ ለምታደርጉት ስካርቭ $60 እና $50 ነው። ኳሊቲያቸው በጣም አሪፍ ነው። ብዙውን ኳሊቲ ነው፣ በጣም ኳሊቲ ናቸው። እና እንዲሁም ደግሞ አክቲቪቲ ወሪዎች፣ ቱታዎች በሱ ነው የሚታወቁት። ታይቶች እንደዚህ ደግሞ የሩጫ የስፖርት መስሪያ ነገሮች ናቸው ብዙን ያላቸው ማለት ነው።
በጣም ብዙ ብራንዶች አሉት እንደዚህ ሃሪ ሮዝ ሌሎችም ነገሮች አሉት። ያው እንግዲህ ብዙ ምን ደፍር አይደለንም ግን በጣም ደፋሮች ጫማዎች ነን እኛ። ብዙ አሁን ስለ ጫማ ለማውራት በጣም ይከብደኛል። ጫማ ሀበሻ በጣም ነው የሚወደውና ማንኛውንም ብራንድ ሊገዛ ይችላል። ልብስም እንደዛው ነው ግን እነዚህ በጣም ኤክስትሪምሊ ውድ ስለሆኑ ነው። ሌላው ደግሞ በጣም ሀበሻ ማይደፍረው ቲፋኒ ኤንድ ሲኦ ሚል ነው። በተለያዩ ጌጣጌጦች የሚሸጡባቸው ዳይመንዶች፣ ወርቆች የሚሸጡባቸው፣ ሲልቨሮች፣ የከበሩ እንቁ የሆኑ በጣም ብዙ አይነቶች ነው የሚሸጡባቸው። እነዚህ ደግሞ ያው እንደምታዩቸው ከመስታወቱም ያወጡ መስታወቱም ተቆልፎ ነው። ሰዎቹ ደግሞ ሄልፕ ያደርጋሉ። በር ላይ ደግሞ ሴኩሪቲ አለ። ሴኩሪቲው ደግሞ እጃችሁን አይናችሁን በቃ ሌላ ቦታ ቦርሳችሁ ምናምን ከት አይፈቀድላችሁም ማለት ትችላላችሁ። ምክንያቱም እጃችሁን ነው የሚያዩት። ሰራተኞችም ከኋላ ነው የሚከተሉት። ያው የወርቅ ምናምን ቦታ ስለሆነ መሰለኝ በጣም ጥብቅ ነው። ግን በጣም የሚያማምሩ እንደዚህ ዘናጭ የሆኑ ዘመናዊ የሆኑ ሻይን የሚያደርጉ 18 ካራንት ሁሉ አይመስሉም ወርቆቹ። ብዙዎቹ እንደሱ ናቸው ግን በጣም ነው ሻይን የሚያደርጉት። በጣም ነው የሚያምሩት። ኳሊቲ የሆኑ እንደዚህ እንዳልኳችሁ በከበረ እንቁ የተለያዩ ብዙ አይነቶች ስታይሎች አሏቸው። ይሄ ደግሞ ሌላ ሀበሻ የማይደፍረው ቦታ ነው። እንግዲህ ዛሬ ቪዲዮን ይመስላል የሀበሻ የማይደፍራቸው ብዬ ያሳዩዋችሁ ቦታዎች ነው ያሳዩዋችሁ። ይሄ ብቻ ላይሆን ይችላል፣ ሌሎችም ይኖራሉ። ግን እንዳልኳችሁ ደግሞ 75% ነው እንጂ 25ቶቹ ደግሞ ሾፕ የሚያደርጉ የሚገዙ ናቸው ማለት ነው። ይሄ ሰላም ዩቲዩብ ነው። እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እመጣለሁ። ወዳችኋል።